በዚህን ልክ ተጽዕኖ ያለው ሰው እንዴት ይከስራል ብላችሁ ታስባላችሁ? እሸቱ ጥፋት አለበት ብዬ አምናለሁ። እውነት ለመናገር ማለት ጥፋት አለበት ብዬ አምናለሁ። ዛሬ ስሜት የሆነው $50 ከጀመረ በወሩ ያቆመዋል፣ ያቋርጠዋል። እና ካቋረጡት $5 ይበቃና ሜምበር ሁኑ። እናወዳችኋለን፣ እንጠብቃችኋለን። ኑሩልን። ሜምበር ሁኑ። እኔ እዚህ እናት እድሜያቸውን ማወቅ ፈለግኩ። እንደው ምን አጋጠማችሁ ስል መቼም ከመሃል አይጠፋ አንዷ ሹካለች ስትነግረኝ እንዴ እሷ አሁን እሱን በትንፋሽ ለመግደል እሷም ለመሞት ካልሆነ በዚህ ላይ አልተሰራ እንደዚህ ትላለች እሷ አልኩኝ። አዎ በቃ ስምሪ እንዳትነግሪ እንዳይሰማ ምናምን ተባለ። ዋናዋን ራሷን አገኘኋት። እንዴት ነሽ ደህና ነሽ እንደምን ነሽ ምናምን አልኳትና ደህና ነኝ እግዚአብሔር ይመስገን እንደው እንዴት ነሽ እኔ እኮ ባለፈው ተሰብስባችሁ እና አለችኝ። አሁን አንቺ ነጩን ለብሰሽ በቋሚያሽን ይዘሽ እሱንም በትንፋሽ አንቺን በትንፋሽ ከምትሞቱ ሁሉ ነገር ትንፋሽ ይፈልጋል እውነቴን እኮ ነው። ሁሉ ነገር ትንፋሽ ይፈልጋል እና አንተ ምን ቸገረህ? ሳቅ። ጤነኞች ስንሆን አብዛኛው ነገር የጎደለብን ይመስለናል። ዛሬ ግን ለኔ ህይወት ቁልፍ ነገር የቧንቧ መክፈቻ የግድ ያስፈልገኛል። ሰላም እንዴት ናችሁ? ውድ ግሩም ለማ ዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ዛሬም ከብዙ ቆይታ በኋላ ወደ እናንተ መምጣት ችያለሁኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን በፍጹም እንዳትረሱ። እንግዲህ 1000 ሰብስክራይበር ገብተናል። እንኳን ደስ አላችሁ፣ እንኳን ደስ አለን። ከዚህም በኋላ 2000 እያልን 10000 እያልን 20000 እያልን እንቀጥላለን ማለት ነው። ማደጋችን ይቀጥላል። በዛሬው ቪዲዮ የኮሜዲያን እሸቱ መለሰን ጉዳይ የምናወራ ይሆናል። እንግዲህ ከዚህ ጋር ማያይዘን ብዙ ለዛሬ ያስኩት ቪዲዮዎች አሉ። እነዛንም እያነሳን የምናወራ ይሆናል። እንግዲህ የኮሜዲያን እሸቱ እንደምታውቁት ከዚህ ከ7 ዓመት በፊት ጀምሮ በዩቲዩብ ላይ ትልቅ ኢምፓክት እያመጣ የቆየ ሰው ነው። ከትናንት ወዲያ ደግሞ በሰራው ቪዲዮ ላይ ዶንኪ ቲዩብ ወይም የዩቲዩብ ቻናሉ በጣም ትልቅ አደጋ እንዳጋጠመው፣ ትልቅ የኢኮኖሚ ችግር እንዳጋጠመውና ከ31 ሰራተኞች በላይ ሊያሰናብት እንደሆነ ወጥቶ ተናግሮ ነበረ። ስለ እሸቱ መለሰ እየተወሩ ያሉ ነገሮች አሉ። እስከ ቪዲዮ መጨረሻ አብራችሁን ቆዩ፣ ተከታተሉ። በመጀመሪያ ደረጃ እንግዲህ ይህንን ቪዲዮ እናያለን። ከዛ በኋላ የሚቀጥለውን አብረን እንመለከታለን። እሸቱ ጥፋት አለበት ብዬ አምናለሁ። እውነት ለመናገር ማለት ጥፋት አለበት ብዬ አምናለሁ። ግን ይሄ ቪዲዮ መስራቱ ወይ ደግሞ ይሄ ክፍያ ምናምን ከነዛ ጋር ተያይዞ የተነሳበት ነገር አለ እና እሱ አይመስለኝም በጭራሽ። እኔ እሱ ጥፋት ነው ብዬ አላስብም። ምክንያቱም ሰው ነው በቃ ያለ ነው የሚያስበውን ነገር መግለጽ አለበት። ጥፋቱ ሁሉንም ሰው ለመርዳት መሞከር፣ ሁሉንም እኩል ለመርዳት መሞከር ሁሉንም። ስለዚህ ዶንኪ ቲዩብ አሁን የሚያስፈልገው ማለት ነው ጨ ዲፓርትመንት ልክ ለእርዳታ ሲደውሉ ይሄን ብሉ ላሽ የሚያስብላቸው ማለት ነው። ፎርዊድነቲም ከምሬ ነው። ጨ ዲፓርትመንት እኔ ቅጠሪኝ ይደወላል። ሄሎ ከመቄዶንያ ነበር የደወልነው። አንድ ለእርዳታ ካምፔኝ ፈልገናችሁ ነበር። እኛ ደግሞ አንተ ኮፍያ እንድታወልቅ እንፈልጋለን። ጥርቅም ይደወላል። ሄሎ ከዲሲ አካባቢ አንድ ሜሪላንድ ላይ ያለች አንድ ገዳም አለች። እኛ ጴንጤ ሆንን እኮ ትላንት ጴንጤ ሆንን። ጥርቅም ይደወላል። ሄሎ ፓስተር እንትና ነኝ አርባ ምንጭ አካባቢ። እኛ እኮ ትላንት ሰለምን እኮ ጥርቅም። ሄሎ አንድ ገጠር ያለች አንድ መስጊድ። እኛ እኮ የውሃውን አምላክ የምንከተል ሰዎች ጥርቅም። ከምሬ ነው። አንዳንድ ጊዜ ማለት ነው ቢንግ ግሬትፉል ላሉን ነገሮች ፈጣሪ ማመስገን አለብን። አይ ዶንት ቲንክ መጥፎ ኢንቴንሽን ያለው አይመስለኝም እሸቱ። ብዙዎችን በመርዳት ምናምን ነገር ኢንስፓየር ሲያደርግ እኔ አሁን በምረዳባቸው ቪዲዮዎች ወር ደግሞ በህፃናት ጋር በምታደርገው ነገር ምናምን ነገር ኢንስፓየርድ አልሆነም፣ ግን ጠንካራ ሰራተኛ በመሆን ኢንስፓየርድ ሆናለሁ። የተነሳበትን ቦታና የደረስክበትን ቦታ እንዳንድ ኮሜዲያን በጣም ማደንቀው ነገር ነው። ከዛ በኋላ ደግሞ አይሆፕ ጠንካራ ነህና ጥፋት አጥፍቻለሁ ብለህ የምታስባቸውን ሰዎች ፐርሰናሊ ናት ፐብሊክሊ ምናምን ይቅርታ ብትጠይቅ ጥሩ ነው ብዬ አስባለሁ።
እና ደግሞ አንድ ቀን እንጨብስ። እንግዲህ እንደሰማችሁት ነው የኮሜዲያን እሸቱ መለሰን ቪዲዮ ያላቀረብኩላችሁ ምክንያት ያው ቲክታክ ላይ በዩቲዩብ ላይ በፌስቡክ ላይ ሲዛወር ስላያችሁት ይመስለኛል። ኮሜዲያን እሸቱ ያለበትን ጉዳይ ስለምታውቁ ማለት ነው። እንግዲህ ይሄ ወንድማችን እያለ ያለው ኮሜዲያን እሸቱ ወደዚህ ጣጣ የገባው ብዙ ሰዎችን አንዴ ለመርዳት ልሞክር ስለሚል ነው ይላል። እንግዲህ ኮሜዲያን እሸቱ ሕፃን አይደለም። ምን እንደሚጎዳው ምን ቢያደርግ ደግሞ አደጋ ላይ እንደሚወርቅ ያውቃል። ያን ያህል እውቀት የጎደለው ሰው ነው ብዬ አላስብም። እንግዲህ ይሄ ኪሳራ ሲያጋጥመው ብዙ ነገሮች ከዚህ ጋር ተያይዞ ይነሳሉ። እንደውም በቲክታክ ላይ ከኮሜዲያን እሸቱ መለሰ ኮሜንት ስር ገብተው ብዙ ሰዎች ይሄ አደጋ የተከሰተበት ይሄ ክስረት የተከሰተበት ምክንያት ባምቢን ወጥቶ ስለተናገራት ነው። ባምቢን መንካት አልነበረበትም። ባምቢ ትክክል ነች ወደ ማለት የደረስንበት ሁኔታ ነው ያለው። ሰው በህይወት እስካለ ድረስ ከፍታ አለ፣ ዝቅታ አለ፣ ውጣ ውረድ አለ፣ ጭንቀት አለ፣ ደስታ አለ፣ ማልቀስ አለ፣ መሳቅ አለ። ኮሜዲያን እሸቱ ያንን ቪዲዮ የሰራው ለሰው ተጠንቅቆ ለትውልድ ተጠንቅቆ ነገ ለሚያድጉ ወጣቶች ነገ ለሚሰሩ ለሚለወጡ ወጣቶች ስል ነው ያንን ቪዲዮ የሰራው። ባይ ዘ ወይ ስለ ባምቢ በሰራው ቪዲዮ ላይ እኔም ሐሳብ አስተያየት ሰጥቼ ሰርቼ ነበር። ያንን ቪዲዮ ከምን አንፃር እንደሰራ ግልጽ አድርጌ ነበር፣ እሱም ግልጽ አድርጎ ነበር። እና እዚህ ጋር እሸቱን እየደገፍኩኝ ባምቢን እየተቃወምኩኝ አይደለም ቪዲዮ እየሰራውኝ ያለው። ትክክል የሆነውን ነገር ትክክል ነው እያልኩኝ ትክክል ያልሆነውን ደግሞ ትክክል አይደለም እያልኩኝ ነው ያለው። ይሄ እንዲገባችሁ ፈልጋለሁ። እሸቱም ያለው ይሄንን። ስለዚህ ነገር ያው ወደ ኋላ መመለስ አልፈልግምና ያው አብዛኛው ኮሜንት እሱ ስለሆነ ስላየሁኝ ነው። በጣም ኮሜንት እያነበብኩኝ ነበር በኮሜዲያን እሸቱ ቪዲዮዎች ስር እየገባሁኝና ይሄንን ቪዲዮ በሚሰራበት ማክሰኞ ከምሽቱ 4 ሰዓት ነው ይሄንን ቪዲዮ የተቀረጽኩኝ ያለሁት። ይሄንን ቪዲዮ ራሱ በሚቀረጽበት ጊዜ ኮሜዲያን እሸቱ በላይቭ ውስጥ ነው ያለው። ላይቭ ውስጥ ከውጪ ከ2400 በላይ መንበሮች ተመዝግበውለታል። አስቡት፣ እነዛ መንበሮች በወር ቢያንስ $5 እንኳን ቢሰጡ ወደ $10,000 በአንድ ወር ውስጥ ያገኛል ማለት ነው። ወደ ኢትዮጵያ ሲመነዘር ደግሞ 1.5 ሚሊዮን 3000 መንበሮች እንዲሆኑለት ነው የፈለገው። ዛሬና ነገ ከሰራ ያንን 3000 መንበር ይሞላል በቀላሉ። 3000 መንበር አገኘ ማለት ከ2 ሚሊዮን በላይ በወር ከመምበርሺፕ ብቻ ያገኛል ማለት ነው። አሁን ከዚህ በኋላ በዩቲዩብ ቪው እና በማስታወቂያ ከሚያገኘው ገቢ ባሻገር ይሄው ማገገሙ ይሄው ነው። በቃ ሌላ አደጋ አይደለም የደረሰበት፣ የፋይናንስ ችግር ነው ያጋጠመው። እንዴት ጠቃሚና ትክክል የሆነው ነገር እንደሚሰራ ሁላችንም የምናውቅ ጉዳይ ነው። ይህንን እየሰራ እሸቱን አንደግፍም፣ እሸቱ ትክክል አይደለም እየሰራ ያለው ነገር ብሎ መኮነን ትክክልና ተገቢ አይደለም ብዬ አስባለሁ። እንግዲህ ከዚህም ጋር አያይዘን ሰሞኑን እኚህ እናት ማራኪ ወግ ላይ ቀርበው ነበር። ብዙዎችን ያሳቁ ቪዲዮአቸውም ደግሞ በጣም ሪከርድ ሰብሮ ነበረ። በዚህን ልክ የታየ ቪዲዮ እኔ አይቼ አላቅም። በጣም ብዙ ሰው ቪዲዮአቸውን ተቀባብሎ እያየ ይገኛል። በጣም ቪዲዮአቸውን ቫይራል ወጥቷል። ቪዲዮአቸውንም ደግሞ ገብቼ ሲመለከት በጣም አስገራሚ ነገሮችን አይቻለሁ። በወራጣቴ ውስጥ እንዴት ሳየው ደንግጬ ወደ ዘመድ ይሄንን ነው ማገባው ነው ያልኩት። ጌታ ምስክሬ፣ በቃ ይሄንን ነው ማገባው። እሱ ሳይጠይቅሽ? ኧረ አልጠየቀኝም። እኔ ነኝ እንደውም አሁን እሱ እንደውም ከለለው እኮ በቃ ሲያወራ ምን እንዳልኩ ልንገር። እንዳየሁት እኔ ጣሊያን ነበር የምፈልገው። ጣሊያናዊ ማግኘት? አዎ በቃ አንድ ላውንደሪ የሚከፍትልኝ ለቤተሰቦቼ የሚደግፍ ላውንደሪ የሚከፍትልኝ። አዎ እንደው ብዙም አትደክምማ፣ ልብሱ ይገባል፣ ይታሻል፣ እዛ በስራ ይወጣል። በኋላ እያልኩኝ ተስፍሽን ግን ወገቡ ምንም ጣሊያን ነው የሚመስለው። በኋላ የእውነት ነው የምነግርህ፣ የምፈልገውን ሰው ነው ያገኘሁት። በቃ እመቤቴ ማርያም ይህን ሰውዬ ባላርግልኝ ብዬ ማርያምም ወዲያው ይገርማል። የቀለበትም ማርያም ደጅ ነው ያሰርነው፣ እኛ ቬሎ ምናምን የለንም። በቃ ተስፍሽ ትክክለኛ ይዘኸው የምትኖረው እንደው እድሜ ከሰጠልኝ 140 ስል እንደውም አንዳንድ ጊዜ በቅርብ የሚያውቁት እንደ 140 ከኖሩ እኛ የለንም ይላሉ። በቃ እናንተ ያላችሁን ባንክ ከታችሁልን ሂዱ
እኛ እንኖራለን። የሚገርም ነው። አሁን ትዝ እያለኝ መጣ። እሺ ጋሽ አሁን በቃ ጨዋታ ሊጀመር ነው። ነገሩ ትዝ አለኝ። እሺ እንዳለችው ዕቃ ምናምን ለማውረድ እንደዛ ስትል ያው በኋላ አየኝ የምትለው እንግዲህ ነግሮኝ ነው። እውነት ነው። በፊት ግን ብዙ አቴንሽን አልነበረኝም። እሺ ያው እንግዲህ ከዛ በኋላ እዛ ስመላለስ አያታለሁ። ያው ጓደኛዬ ነበረች እዛ ብዙ ጊዜ የምንተዋወቅ። እሺ እሷ ጋር የሱቋ ባለቤት የኔ ጓደኛ ነች፣ ግን እሱ ነው የሚያውቃት። እና ከዛ በቃ ትውውቁ እየሰፋ ሄደ። ከዛ በቃ ኖርማሊ እንደሚደረገው ለምን አንጋባም አልኩት። ለምንድን ነው የምትሸሽገው? እኔ ነኝ የጠየቅኩት። አዎ እውነት እንደውም ከማኔ ሊወጣሽ ነው መሰለኝ ያለው። እንግዲህ እኚህ እህት በምን አይነት በሽታ ውስጥ እንዳሉና ለኛም ደግሞ በሰላም በጤና ላለን ምን አይነት መልእክት ልታስተላለፍልን እንደፈለገች አብረን እኔ አያችሁ ወዳጆቼ፣ የኔ ህይወት ይሄ ነው። ይሄንን ነገር የምታውቁት ብዙዎች ቧንቧ ሲከፈትበትና ሲዘጋበት ነው። ዛሬ ግን ለኔ ህይወት ቁልፍ ነገር የቧንቧ መክፈቻ የግድ ያስፈልገኛል። አያችሁ የኔ ህይወት አሁን በምን ተመሰረተ? በሰዓት የኦክሲጅን መጠኔን የማየው በዚህ ነው። ሰዓቱ አለቀ አላለቀ ብዬ የሰቀቀን ህይወት ጀመርኩ። እቺ ነገር ለማሰር እቺ ብረት ታስፈልገኛለች። አስባችሁ ታውቃላችሁ? እቺ ለኔ ህይወት መኖሪያ መሰረት ናት ብዬ አስቤ አላውቅም። ዛሬ ላይ ግን ለኔ ህይወት ቁልፍ ናት ማለት ነው እቺ ብረት። ይሄ ነገር አስቤው አላውቅም። በዚህ ተነፍሳለሁ፣ በዚህ እኖራለሁ ብዬ ዛሬ ግን አያችሁ በዚህ እንድኖር እንኳን ስለፈቀደልኝ እግዚአብሔርን እለት እለት እግዚአብሔር ይመስገን ብዬ አምላኬን አመሰግነዋለሁ። አያችሁ ይሄኛው ሲያልቅብኝ እዚህኛው ላይ ለመቀየር አስረን በጥንቃቄ ነው የምንጠብቀው። በጣም ይገርማል። እንግዲህ እኛ ጤና ስላለን ሰላም ስላለን ምንም አይመስለንም። እንግዲህ አንድ ያለችው ነገር አለ። ድሮ እንደዚህ እንደሚሆን አላስብም ነበር። አንድም ቀን ህይወቴ በዚህ ነገር ይመሰረታል ብዬ አስቤ አላቅም፣ ግን እንደ ድንገት ሆነ። አሁን የማመሰግነው ነገር ቢኖር በዚህ በኦክሲጅን ራሱ የተነፈስኩኝ በህይወት ያኖረኝን አምላኬን አመሰግነዋለሁ። እግዚአብሔርን አምላኬን ማመስገን ጀምሬያለሁ ብላለች። እንግዲህ ምን አይነት መልእክት ልኛ ልታስተላልፍ ፈልጋለች እቺ እህት? እንግዲህ እኛ ጤና ስላለን ምንም አይሰማንም። አስባችሁ እንደሆነ አላቅም፣ ጉንፋን ራሱ 1-2 ቀን ሲይዘን ምን ያህል እንደሚከብደን፣ ምን ያህል ራእዮቻችንን እንደሚመቱ፣ እንደውም ብዙ ተስፋ የሚመጣልን፣ ብዙ ክፍተቶቻችን የሚታዩልን ስንታመም ነው። አይታችሁ እንደሆነ አላቅም። አንድ በሽተኛ በዛ በሽታ ብቻ አይደለም የሚሰቃየው። ምን ያህሎች ነን ለጤናችን አመስግነን የምናቅ፣ በሰላም ተንፍሰን ስለዋለን የምናመሰግን፣ በሰላም ጨጓራችን ኩላሊታችን ስለሰራ እጅ እግሮቻችን በሰላም መንቀሳቀስ ስለቻሉ ብቻ እግዚአብሔርን የምናመሰግን ስንቶቻችን ነን? አብዛኞቻችን የሆነ ነገር ካገኘን በኋላ ነው እግዚአብሔርን የምናመሰግነው። ኤክስትራ ነገር ሲመጣ፣ ስራ ሲመጣ፣ ገንዘብ ሲመጣ፣ የሆነ በልባችን ያለው ኤክስትራ የሆነ ነገር ከውጪ የሚመጣ ነገር ሲመጣ የዛን እግዚአብሔርን መልካም አደረገልን፣ ጎበኘኝ ብለን እናመሰግነዋለን፣ እናመልከዋለን። ላይፍን ከውስጥ ወደ ውጪ መኖር ያስፈልገናል። ምንም የጎደለን ነገር እንደሌለ ሁል ጊዜ ልናስብ ልናብሰለስል ያስፈልገናል። ዛሬ ስንቶች ናቸው 10 ሚሊዮን 15 ሚሊዮን 5 ሚሊዮን 2-3 ሚሊዮን እየተጠየቁ ያሉት? ኩላሊታቸው ፌል አድርጉ፣ የተለያዩ በሽታዎች አጋጥሟቸው ካንሰር ታሙ። እኛ ግን ጤንነታችንን እያየን እግዚአብሔርን ሁል ጊዜ ማመስገን ያስፈልገናል። የዛሬ መልእክት ይሄ ነው። በቀጣይ በሌላ ቪዲዮ እመጣለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ በሰሞን በፍጹም እንዳትረሱ። ሐሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ።